የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ ተገለጠ ይላል። የዲያብሎስ ስራ ምንድነው ሲል ኃጢአት ነው። የኢየሱስ ክርስቶስ መገለጥ ከእውቀት አንፃር ሳይሆን ከኃጢአት አንፃር እንደሆነ እንዲረዱ ይፈልጋል። ስለዚህ ይሄንን የተምታታና ትክክለኛ ቅርጽ ያልነበረው ወንጌል ከነበሩበት ፍልስፍና ወንጌልን በፕሪሳፖዚሽን በዚህ መልኩ ስለተረጎሙ ኃጢአት የለብንም ወደሚል አሰስመንት ውስጥ እንደደረሱ እንመለከታለን። አያችሁ ኃጢአት የለብንም በንግግር የሚጠፋ ቢሆን ኖሮ ኢየሱስ ክርስቶስ መጥቶ መሞት አያስፈልገው። የኃጢአት ደሞዝ ሞት ነው። ከረንሲውን ማክበር አለብን። ኃጢአት የሚነጻው በደም ነው እንጂ በኮንፌሽን አይደለም። በጨለማ እየተመላለሳችሁ ነው አማኞች እያለ ነው አይደለም። በአንደኛ ዮሐንስ ምልልስ ራሱ በጨለማ መመላለስ ራሱ ከድነት እንጂ የህይወት ስርዓት ምልልስ ጋር አይናገርም። በደንብ ስሙኝ። ከህይወት ስንነሳ አንድ አማኝ መንፈሳዊና ስጋዊ ልንለው እንችላለን። አማኝ በአዲስ ኪዳን በየትኛውም ክፍል ጨለማ ተብሎ ተጠርቶ አይታወቅም። በጨለማ ያለ ምልልስ ተብሎ ለአማኝ የሚናገር ቃል የለም። ድነታችን አርኩ ኢየሱስ ነው። ይሄ አለት ነው። የጽዮን አለት ላይ ነው የተቀመጠው። ይሄ የማይናወጣው አለት ላይ ነው እግዚአብሔር ያስቀመጠው። ስለዚህ እምነታችን አንድ ነው። እምነታችን አንድ ነው። እምነታችን ማን ላይ ነው? ክርስቶስ ላይ ነው። የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ላይ ነው። ደህናዋላችሁ። የጌታ ስም ብሩክ ይሁን። የአንደኛ ዮሐንስ መጽሐፍ ማጠቃለያ ነው ዛሬ የማወራው። አንደኛ ዮሐንስ መጽሐፍ ምዕራፍ 1 ከ1 እስከ 10 ያለውን ሐሳብ የማጠቃለያ ሐሳቦችን እናነሳለን ማለት ነው። አንደኛ ዮሐንስን ስንማር ምዕራፍ 1 ከ1 እስከ 10 በሁለት ከፍለን ያየነው። አንደኛው ህብረት እንዲኖራችሁ የሚለው ከ1 እስከ 4፣ ሁለተኛ ደግሞ ከ5 እስከ 10 ድረስ ደግሞ ኃጢአት እንዳለባችሁ ታውቁ ዘንድ የሚል ቃል ነው አይደል? ወድ ነው የሚመስለው። ኃጢአት እንዳለባችሁ ታውቁ ዘንድ እጽፍላችኋለሁ የሚል ሁለቱን ሐሳቦች እንመለከታለን ማለት ነው። እንግዲህ ክፍሉን ስናጠና ባለፈው እንደተነጋገርነው በኤፌሶን በዚህ በአንደኛ ዮሐንስ ለኤፌሶን ቅዱሳን በጻፈው መልእክት ውስጥ 3 ቅዱሳኖች አሉ። 3 ማህበረ ምእመን ውስጥ 3 አይነት ሰዎች አሉ። አንደኛው የምንመለከታቸው በጌታችን በኢየሱስ ክርስቶስ አምነው የዳኑ ሰዎች አሉ። ልጆች ሆይ፣ አባቶች ሆይ፣ ጎበዞች ሆይ እጽፍላችኋለሁ የተባሉ። ሁለተኛ ደግሞ አለ ሐሰተኛ አስተማሪዎች። ስለዚህ ከነዚህ ሰዎች የሰሙትና የተበከለ ወንጌል ስላለ አፖሎጀቲክስ የምንለው ወይም እቅበ እምነት የምንለው እምነትን ማቀፍ እውነትን መጠበቅ ሁለተኛው ሐሳብ ነው። በሶስተኛ ደረጃ ግን ከሰሙት ወንጌል የተነሳ ዳይሉትድ ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ ከ60 ምናምን ዓመት በኋላ ነው ይሄ መልእክት የተጻፈው። ስለዚህ የመጀመሪያው ኢንቴንት የሳተ ወንጌል ስለነበር እንደምታስታውሱት ከመጀመሪያ የነበረውን እጽፍላችኋለሁ የሚለው ይሄንን ነው። ስለዚህ ከመጀመሪያ የነበረው የወንጌል ይዘት ተበላሽቶ ስለነበረ ይሄንን እንደጻፈ እንመለከታለን። ስለዚህ አንደኛ ዮሐንስ ምዕራፍ 1 ከ1 እስከ 10 ላላመኑ ሰዎች የተጻፈ ነው። እሱን ነው ዛሬ የማጠቃለያ ሐሳብ አድርገን የምናየው። ከዚህ ምን እንማራለን? ከክፍሉ ምን እንማራለን? ላለፉት ጊዜያቶች ስንማር ነበር። አሁን ግን በማጠቃለያነት ላላመኑ ሰዎች እንደተጻፈ ቁጥር በቁጥር እያየን እንሄዳለን። አንደኛ ዮሐንስ ምዕራፍ 1 ከ1 እስከ 10 ባለው ውስጥ ከ1 እስከ 4 ያለውን ህብረት እንዲኖራችሁ የሚለውን ቃል እንመለከታለን። ሁላችንም ይሄን ክፍል እናወጣለን። ከኔ ጋር ተከታተሉ። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለኛ የተገለጠው የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረት ከአባት ጋር ከልጁም ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁ እንዲፈጸም ይህንን እንጽፍላችኋለን። አንዳንድ ሰዎች ይህንን ክፍል ላመኑ ሰዎች ናቸው እንዲል ያስባላቸው ክፍሉን በሁለት ይከፍሉታል። ሪሌሽን እና ፌሎሺፕ፣ ይሄ ህብረት የሚለውን ቃል ዝምድናና ህብረት በሚል ይከፍሉታል። ዝምድናና ህብረት ለምሳሌ እንዲህ ከፍሎ ከሚያስጠኑ ሰዎች በኢትዮጵያ ውስጥ ቀደምት የነበሩ የመጽሐፍ ቅዱስ ትርጉሞች የምናየው የወችመኒ መጽሐፍ ነው። ወችመኒ እንዲህ ይረዳል፣ ሌሎች ደግሞ እንዲህ እንደሚረዱ አላውቅም። ግን ይሄን ክፍል
ህብረትንና ዝምድና በሚል በሁለት ሲያስቀምጡት እንመለከታለን። ምንም ችግር የለውም። ህብረትና ዝምድና የሚለው ሐሳብ በሌሎች የመጽሐፍ ቅዱስ ክፍል ላይ የምናገኘው ነው። ለምሳሌ እሁድ እያስተማርኩ ነው። እሁድ በማስተምረው ስፍራ ላይ የቅዱሳን ህብረት እያስተማርኩ ነው። የቅዱሳን ህብረት አለ መጽሐፍ ቅዱሳችን ይናገራል። ይሄ ስፍራ ግን የሚያወራው ህብረት ምን አይነት ህብረት ነው የሚለውን ለመተርጎም ህብረት የሚለውን ቃል ከግሪክ እንወስድና የግሪክ ኖርማል ዲክሽነሪ ህብረት የሚለውን ቃል ኮኖኒያ ወይም ሜቶክ የሚል ቃል ይጠቀማል። ይህ ቃል በአራት ትርጉሞች የተቀመጠ ቃል ነው። አንደኛ ህብረት ማለት ወይም ኮኖኒያ ማለት ሪሌሽንሺፕ ወይም ዝምድናን አመልካች ነው። የቀደመችው የሐዋርያት ቤተክርስቲያን አንድ ላይ ከሚሰበሰቡበት አንዱ ዝምድና ስላላቸው ነው። ታውቃላችሁ የቆሮንቶስ መልእክት ሲጻፍ ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ላይ እንደሚል ቃል ይጠቀማል። ይህ በመካከላችሁ የአባቱን ሚስት ያገባው ሰው ከመካከላችሁ እንዲለይና ለሰይጣን ማህበር ተላልፎ እንዲሰጥ ወስኛለሁ ይላል። ስለዚህ የቅዱሳን ህብረት ውጪ ያለው የሰይጣን ማህበር ተብሎ ነው የሚታወቀው ጠንካራ ከመሆኑ የተነሳ። ስለዚህ ይሄ በዳኑበት ህይወት ያለው ስብስብ የቅዱሳን ስብስብም እንዲህ ተብሎ ተጠርቶ እንደነበረ መጽሐፍ ቅዱስ ላይ እንመለከታለን። ስለዚህ ምንም ችግር የለውም። በአንድ ላይ መሰብሰብንም ህብረት ተብሎ መጽሐፍ ቅዱሳችን ላይ ተጽፏል። የዕብራውያን ጻፊ ደግሞ ምን ብሎ ይነግረናል? መሰባሰባችሁን እንዳትተዉ ይለናል። ስለዚህ ህብረት የሚለው ቃል ጋዘሪንግን ስብስብን ያመለክታል። ህብረት የሚለው ቃል በዝምድና ውስጥ ወይም በተካፈልነው ህይወት ውስጥ ያለውን ስብስብም አመልካች ቃል ነው። በሶስተኛ ከፓርትነርሺፕ ወይም ከሸሪክነት አብሮ ከመስራት አንፃርም ህብረት ተጠቅሷል። ሮሜ ቆሮንቶስን ብንመለከት ከዚህም አንፃር የተጠቀሰ ቃል አለ። ለምሳሌ በአካል ውስጥ ሁላችንም ብልቶች ነን። አንዳንዶቻችን አይን አንዳንዶቻችን እግር ሆነን በአካል ውስጥ የተገጠምን ብልቶች ነን። ስለዚህ ፓርትነርሺፕንም ከህብረት አንፃር መጽሐፍ ቅዱስ ይናገራል። ሌላ ደግሞ መጽሐፍ ቅዱስን ስንመለከት ከስቲዋርዳንሽ ከባላደራነት አንፃርም ክፍሉ ይናገራል። ባላደሮች ነን። ምን አለ ባላደራ ተብለን የተሰጠን እጃችን ላይ የምን ባላደራነት አለ? ሌላውን ተታችሁት የወንጌል ባላደራነት አለብን። ስለዚህ የቀደመችዋ ቤተክርስቲያን ህብረት ታረጋለች። ከምን አንፃር? አንደኛ አንድ ዘመዶች ናቸው። በእግዚአብሔር ህይወት እንደነሱ የዳነ ማህበረሰብ የለም። የውጩ የጨለማ የነሱ የብርሃን፣ የነሱ የህይወት የውጩ ደግሞ የሙታን ስብስብ ተደርጎ ስለሚታሰብ የቅዱሳን የመንፈስ ቅዱስ ማዕከል ያደረገ ከነሱ ውጭ ያለው ደግሞ የዲያብሎስና የአጋንንት ህብረት ተብሎ ተገልጦ እንመለከተዋለን። ስለዚህ በህይወት ያለ ስብስብ፣ በባላደራነት ያለ ስብስብ፣ እንደገና ደግሞ ስንመለከት በስራ ሸሪክነት ያለ ስብስብ አራት ስብስቦችን እንመለከታለን። አራት ስብስቦች በቀደመችዋ ቤተክርስቲያን ህብረት ውስጥ እንመለከታለን። ህብረት የሚለው ቃል ስለዚህ ዝምድናን፣ በጋራ ነገር መሰብሰብን፣ አብሮ መስራትን እንደገና ደግሞ ባላደርነትን የሚያመለክት ቃል ነው። አሁን ምርጫ እናስቀምጣለን። ከዚህ ውስጥ ከአራቱ ይሄ ህብረት የሚለው ምንን አመልካች ነው? አብሮ መስራትን ነው። ክፍሉ አብሮ ስለመስራት አያወራም። ባላደራነትን ነው። ከባላደራነት አይናገርም። ክፍሉ የሚናገረው ከህይወት አንፃር ነው። ስለዚህ ዝምድናን አመልካች የሆነ ስብስብ ነው ማለት ነው። ምን እንዲኖራችሁ? ህይወት እንዲኖራችሁ። ስለዚህ ክፍሉ የሚያወራው ህይወት እንዲሆንላችሁ ወይም ህይወት እንዲኖራችሁ፣ ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ከኛ ጋር ህብረት እንዲኖራችሁ። የኛ ህብረት ይሄንን ይመስላል፣ እናንተም ከኛ ጋር። ስለዚህ ኢንቫይት የሚደረገው ኢቫንጀሊዝም ነው፣ ወንጌል ነው እየተሰበከ ያለው ማለት ነው እንጂ የሥራ ሸሪክነት አይደለም። አንዳንድ ጊዜ ሰዎች እንዳልኳችሁ ሲተረጉሙት አንዳንድ አማኞች ዝምድናቸውን ላያጡ ይችላሉ፣ ህብረታቸውን ሊያጡ ይችላሉ። ትክክል ነው በሌላ አውድ መሰረት። በዚህ አውድ መሰረት ግን እየተናገረ ያለው ወደ ህብረት ኑ ነው። ስለሚያጡት ህብረት አይደለም የሚያወራው፣ ስለሚያገኙት ህብረት ነው የሚናገረው። በዚህ ህብረት ውስጥ ደስተኛና ፍጹማን ትሆናላችሁ ይላል። ስለዚህ ላላመኑ ነው የምንለው። ይሄን ክፍል በዚህ መልኩ ነው ምዕራፍ 1 ከ1 እስከ 4 መታየት ያለበት። ላላመኑስ ነው ስንል ይሄንን ነው። ምዕራፍ 1 ከ5 እስከ 10 ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ በእርሱ ዘንድ ከቶ የለም።
የምትል ይህች ናት። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊል ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ኃጢአት የለብንም፣ ኃጢአት አላደረግንም፣ ግን ህብረት አለን። ሶስት የለብንም፣ ህብረት አለን፣ ኃጢአት የለብንም፣ ኃጢአት አላደረግንም ብንል የምትለው ሶስቶችን ነው የምታመለከተው። ስለዚህ ኃጢአት አላደረግንም፣ ኃጢአት የለብንም፣ ግን ህብረት አለን። ይህንን አቋም ከየት አመጡት? ከኖስቲሲዝም እምነት። መጽሐፍ ቅዱስ እምነት በተደባለቀ መልኩ ሰዎች ሊረዱ እንደሚችሉ አይደለም 60 ዓመት አሁን 100 ምናምን ብዙ ዓመት ወንጌል 1000 ዓመት ያስቆጠረ ወንጌል ላይደባለቅ ይችላል ብለን አናስብም። ስለዚህ በተደባለቀ መልኩ ወንጌልን የተረዱ ሰዎች ነበሩ። ስለዚህ ኃጢአትን ከድካም አንፃር አይደለም፣ ኃጢአት የለብንም፣ ኃጢአት አላደረግንም፣ ኃጢአትንም ሰርተን አናቅም የሚል ትምህርት ነው። ይህንን ከየት አመጡት? ኖስቲሲዝም ወይም ደግሞ የሰው መዳን ከእውቀት ጋር ነው። ይሄ ስጋ ይሄ ያለን ስጋ በሎር አምላክ ዲመርግ በተባለ ነው የተፈጠረው። መንፈሳችን ግን ንጹህ በሆነው አምላክ ነው የተፈጠረው። ስለዚህ መንፈሳችንን ከፈጠረው አምላክ አንፃር ምንም ኃጢአት የለብንም። ምክንያቱም ኃጢአት አድርገንም ሰርተንም አናቅም። ምክንያቱም የሰው ድነት የተመሰረተው ኃጢአተኛ በሚለው ሳይሆን እውቀት አለ ወይ ነው። እውቀት ቤዝድ ነው፣ ሲም ቤዝድ አይደለም። አንደኛ ዮሐንስ ግን ይነግረናል የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ ተገለጠ ይላል። የዲያብሎስ ስራ ምንድነው ሲል ኃጢአት ነው። የኢየሱስ ክርስቶስ መገለጥ ከእውቀት አንፃር ሳይሆን ከኃጢአት አንፃር እንደሆነ እንዲረዱ ይፈልጋል። ስለዚህ ይህንን የተምታታና ትክክለኛ ቅርጽ ያልነበረው ወንጌል ከነበሩበት ፍልስፍና ወንጌልን በፕሪሳፖዚሽን በዚህ መልኩ ስለተረጎሙ ኃጢአት የለብንም ወደሚል አሰስመንት ውስጥ እንደደረሱ እንመለከታለን። እነዚህ ሰዎች የደከሙ ሰዎች አይደሉም። እነዚህ ሰዎች በህይወት ድካም ስለሚመላለሱ ሰዎች አይደሉም። በአቋም ደረጃ ግን የሰው ልጅ ኃጢአት የለሽ ነው ብለው የሚያምኑ ሰዎች ስለነበሩ ነው። ስለዚህ ኃጢአት የለብንም ካለን የኢየሱስ ክርስቶስ በስጋ መምጣትና የቤዚዮት ስራ ወይም የክርስቶስ ኢየሱስ በተሰጎና በቤዛነቱ የመጣው ስራ ኮምፕሊትሊ አይመለከተንም እያሉ ነው። ስለዚህ የኢየሱስ ክርስቶስ ስራ ደግሞ ካላዳናቸው እነዚህ ሰዎች በኃጢአት ውስጥ ስላለ ላልዳኑ ሰዎች ነው የምንለው ለዚህ ነው። ቁጥር 5 ላይ እንዲህ የሚል ቃል አለ። ከእርሱ የሰማናት ለእናንተ የምናወራላት መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የሚል ነው። ዮሐንስ 3 እግዚአብሔር ነው የሚል ቃል ተጠቅሟል። አንደኛ እግዚአብሔር ፍቅር ነው፣ ሁለተኛ እግዚአብሔር ብርሃን ነው፣ ሶስተኛ እግዚአብሔር መንፈስ ነው የሚል ቃል ተጠቅመዋል። እግዚአብሔር መንፈስ ነው ማለት ሊታይና ሊዳሰስ የሚችል አምላክ አይደለም። ይህንን ለመናገር ስለፈለገ ነው። ከአምልኮ ጋር ነው ዮሐንስ ወንጌል ምዕራፍ 4 ላይ ያነሳው። እግዚአብሔር ፍቅር ነው የሚለው እናነሳዋለን። ግን ባውዳችን መሰረት እግዚአብሔር ብርሃን ነው ማለት እግዚአብሔር ሲገለጥ ወይም ብርሃን ነው ማለት ማኒፌስቴሽኑን ወይም መገለጡን ነው የሚያመለክተው። የእግዚአብሔር መገለጥን ያመለክታል። ስለዚህ እግዚአብሔር ሲገለጥ የተገለጠባቸው መገለጦችን ስንመለከት በፍጥረት ተገልጧል፣ በእግዚአብሔር ቃል ተገልጧል። እነዚህ በሙሉ በብርሃን ተመስለዋል። ቃል ለእግሬ ብርሃን ነው ሲል የእግዚአብሔር የቃል መገለጥ የሚያመለክት ነው። በሶስተኛ ደረጃ እግዚአብሔር በልጁ ተገልጧል። በአራተኛ ደረጃ እግዚአብሔር በመንፈስ ቅዱስ አማካይነት ተገልጧል። በአምስተኛ ደረጃ እግዚአብሔር በእኛ ራሱ ተገልጧል። ስለዚህ ነው እኛን ብርሃን ናችሁ የሚለን መጽሐፍ ቅዱስ። የእኛ ብርሃንነትና የእግዚአብሔር ብርሃንነት በፍጥረት የተገለጠው የእግዚአብሔር ብርሃንነት ግን ይለያያል። ምክንያቱም እነዚህ ሰዎች ከእግዚአብሔር ጋር እኩል ክላስ ክሌም ስለሚያደርጉ እግዚአብሔር ግን ብርሃን ነው ብለን ስንናገር እኛም ደግሞ ብርሃን ነን ብለን ስናወራ የእግዚአብሔር ብርሃንነት በምንጭ የኛ ብርሃንነት ደግሞ በጨረቃ አይነት ነገር ነው። እሱ እንደ ፀሐይ እኛ እንደ ጨረቃ ነን። ጨረቃ የራሷ ብርሃን የላትም፣ ተቀብላ የምታበራ ነው። እኛም ከተቀበልነው የምናበራው ነው እንጂ ያለን እግዚአብሔር ሆነን አይደለም ብርሃን የሆን ነው ማለት ነው። ስለዚህ እነዚህ እግዚአብሔር ራሱን የገለጠባቸው መገለጦችን መጽሐፍ ቅዱስን ስንመለከት የትኛው ነው አሁን ከነዚህ መገለጦች ውስጥ የሚያወራው ካለን እግዚአብሔር ሕይወት ነው የሚለው ነው። መጽሐፍ ቅዱስ
የእግዚአብሔር በክርስቶስ በኩል የተገለጠው ሕይወት ብርሃን ተብሎ ተቀምጧል። ስለዚህ ብርሃን በዮሐንስ ወንጌል መሰረት የእግዚአብሔር ቃል አይደለም። ብርሃን በዮሐንስ መጽሐፍ መሰረት የአጽናፈ ዓለሙን መገለጥ አይደለም። ብርሃን የአማኞችን ብርሃንነት አይደለም የሚያወራው። በዚህ ክፍል ላይ የሚያወራው ስፔሲፊካሊ የእግዚአብሔርን ሕይወት ነው። ብርሃን በአንደኛ ዮሐንስ አውድ መሰረት ሕይወት ነው። መጽሐፍ ቅዱሳችሁን ላሳያችሁ። አንደኛ ዮሐንስ ምዕራፍ 1 ከ4 እስከ 5 እንደሚል ቃል አተም በእርሱ ሕይወት ነበረች ይላል። ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ስለዚህ በዚህ ክፍል ላይ እግዚአብሔር ብርሃን ነው ሲል ምን እያለ ነው? እግዚአብሔር ሕይወት ነው። ጨለማ የሚለው ያልዳኑ ሰዎችን ማንነት አመልካች ነው። በፊት ጨለማ ነበራችሁ ይለናል። አሁን በክርስቶስ ብርሃን ናችሁ። ስለዚህ ኢሴንስ ኦፍ ከሕይወት በመነሳት ውስጥ ያለ ዴፊኒሽን ነው የምንመለከተው ማለት ነው። ቁጥር 6 ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። ታዲያ አሁን እዚህ ክፍል ላይ የሚያወራው እኮ ምልልስ ነው። ወክ ነው የሚያወራው፣ ምልልስ ነው። ስለዚህ አማኞች ሊሆኑ አይችሉም። በጨለማ እየተመላለሳችሁ ነው አማኞች እያለ ነው አይደለም። በአንደኛ ዮሐንስ ምልልስ ራሱ በጨለማ መመላለስ ራሱ ከድነት እንጂ የሕይወት ሥርዓት ምልልስ ጋር አይናገርም። በደንብ ስሙኝ። ከሕይወት ስንነሳ አንድ አማኝ መንፈሳዊና ስጋዊ ልንለው እንችላለን። አማኝ በአዲስ ኪዳን በየትኛውም ክፍል ጨለማ ተብሎ ተጠርቶ አይታወቅም። በጨለማ ያለ ምልልስ ተብሎ ለአማኝ የሚናገር ቃል የለም። በቮካብላሪ መሰረት ራሱ ለአማኝ የተሰጠ ቃል አይደለም። አማኝ ግን ስጋዊ ሊሆን ይችላል። አማኝ ኃጢአትን አያደርግም ወይም አይሳሳትም ወይም ደግሞ አይወድቅም እያልኩ ኃጢአት የለሽ ነው እያልኩ አይደለም። ግን አማኝ ደክሞም ቢሆን በርትቶም ቢሆን የአማኝ መጠሪያ ቅዱስና ጻድቅ የሚል እንጂ ለአማኝ እንዲህ አይነት ኃጢአተኛ በኃጢአት የሚመላለስ የሚል ቃል ተጠቅሞ መጽሐፍ ቅዱስ ላይ አንመለከተውም። ለማሳየት ያህል ቁጥር 6ን የሚደግፍ ሐሳብ ላሳያችሁ። አንዳንድ ሰዎች ከዚህ ተነስተው ነው ምልልስ የሚል ቃል አለ፣ ስለዚህ አማኝ ሆኖ በኃጢአት ለሚመላለስ ሰው ከእግዚአብሔር ጋር ያለውን ዝምድና ሊያጣ ይችላል፣ ህብረቱን ግን ሊያጣ ይችላል ይላሉ። በእርግጥ በሌላ ክፍል ይህንን የሚያወራ ሊኖር ይችላል። ይሄ ክፍል ግን ይህንን አያወራም እኛ ካልጫንበት በስተቀር። ዮሐንስ ወንጌል 8:12 እንደሚል ቃል አታነቡ? ደግሞ ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ስለዚህ ክፍሉ ያወራ ምንድነው ያለው? በጨለማ መመላለስ በክርስቶስ ሕይወትን መቀበልና አለመቀበል ጋር የሚያሳይ ቃል እንጂ አማኝ በድካም ውስጥ ስላለ የሕይወት ምልልስ የሚያወራ ቃል አይደለም። አንደኛ ይሄ የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ይሄንን። ስለዚህ ድነት ከምልልስ አንፃር ዮሐንስ ተጠቅሞበታል። ከምልልስም አንፃር ተጠቅሞበት እንመለከታለን። ቁጥር 7 ቁጥር 5 እግዚአብሔር ብርሃን ነው ማለት እግዚአብሔር ሕይወት የሕይወት ባለቤት ነው እያለን ነው። ኦቶር ኦፍ ላይፍ ነው እያለን ነው። ዴዝ ኢንቴንቱ አይደለም፣ ማንነቱ አይደለም። ይህንን ያለው ቁጥር 6 ላይ ምልልስን እያወራን ነው። ምልልስ ላይ ስናወራም ከድነት አንፃር የሚታሰብ ዮሐንስ ወንጌል 8:12 እሱን ይናገራል። ቁጥር 7 ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ብርሃን አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አያችሁ እዚህ ጋር እንዴት አይነት ፋላሲ እንደሚሰራ። ምን ማለት ነው? በብርሃን እንዳለን እኛም በብርሃን ብንመላለስ እርስ በርሳችን ብርሃን አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት። ምን እያልን ነው? ብርሃን የሚለው ብርቱ አማኝ ነው፣ ጨለማ የሚለው ደካማ አማኝ ነው ካልን ለደካማው አማኝ የኢየሱስ ደም አይሰራም እያልን ነው። ክፍሉ ፋላሲ ይፈጥራል። እየገባችሁ ነው? ፋላሲ ያለው ክፍሉ ላይ። ስለዚህ ይሄ እርስ በእርስ የሚለው እኛን ከእግዚአብሔር ጋር ነው አውዱ የሚያወራው፣ የቅዱሳንን ሳይሆን እያወራ ያለው ከእግዚአብሔር ጋር ህብረት እንዲኖራቸው ነው። እግዚአብሔር ብርሃን ነው። ስለዚህ ከሱ ጋር ህብረት አለን የምንል ከሆነ ከብርሃን ጋር ህብረት አለን። ስለዚህ የእርስ በእርስ ህብረታችን የሚለው ከቅዱሳን ጋር ሳይሆን ከራሱ ከእግዚአብሔር ጋር እንደሆነ ክፍሉ ይናገራል ከአውዱ መሰረት። ስለዚህ በቀላል አባባል በእርሱ ህይወት እንዳለ እኛም ይህንን ህይወት ብንቀበል ከእርሱ ጋር በዚህ ህይወት እንኖራለን ማለት ነው። ብቻ አጭሯ መልስ እቺ ናት።
የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው ድግምግሞሽን አይደለም የሚያወራው። የግሪኩ ቃል ኮንቲኒዩያል ነው፣ ሻወር ነው። በብርሃን ያላችሁ ፌድ ያደርጋል ኃጢአት ወይም ደግሞ ሚስ ያደረጋችሁትን ነገር እግዚአብሔር በዚህ ደም ውስጥ ነው የሚያይ። በዚህ ደም ውስጥ ነው እኛን የሚመለከተን። ከእግዚአብሔር አንፃር በዚህ ደም ውስጥ ነው የሚመለከተን ማለት ነው። ስለዚህ የሰው እርምጃን እያየ የሚያነጻ ደም ሳይሆን በክርስቶስ ተሰርቶ ያለቀው ስራ ማዕከል ያደረገ በእምነት የተቀበልነው የማንጻት ሥርዓት እንደሆነ እንመለከታለን። ንጽጽር ቁጥር 8 ንጽጽሮች ናቸው። ቁጥር 8 ላይ ሌላ ንጽጽር አለ። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ይህ የማን መፈክር ነው? ኃጢአት የለብንም የኖስቲኮች መፈክር ነው። መንፈስ ንጹህ ነው። ስጋ ኃጢአተኛ ነው። የስጋ ኃጢአተኛን አይመለከተንም። ምክንያቱም ስጋ በሎር አምላክ የተፈጠረ ነው። ስለዚህ የምጡቅ ዕውቀት ባገኘን ቁጥር ፕሪዝን ከሆነው ከዚህ ስጋ እንወጣለን። አልቲሜት ዴዝ በእነሱ ውስጥ የዘላለም ድነት የሚባለው ህይወት ላይ ሳይሆን ሞት ነው። ሰው ከዚህ ስጋው መውጣቱ ነው። ለዚህ ነው ብዙ ሃይማኖቶች የዚህ የአስተምሮት ጽንሰ ሐሳብ ያላቸው ቡዳ፣ ታኦይዝም፣ ኮንፎይዝም፣ ሼንቶይዝም ሌሎችም ሪሊጂየስ እምነቶች ስትመለከቱ መውጣት ነው የሚያስቡት። ከዚህ አካል መውጣት፣ ይሄን አካል ማድከም፣ መንፈስን ማበርታት የሚል አስተምሮ ያለው ለዛ ነው። ይሄ የነሱ መፈክር እንደሆነ እንመለከታለን ማለት ነው። ቁጥር 9 ኃጢአታችንን ብንናዘዝ ባይዘው ኃጢአተኛ አይደለንም ካልን ኢየሱስ አያስፈልገኝም ማለት ነው ባጭር አማርኛ አይደል? ምክንያቱም ኢየሱስ ክርስቶስ የመጣው ለኃጢአተኞች ነው፣ መድኃኒት ላላቸው አይደለም። ቁጥር 9 ኃጢአትን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ይህ ክፍል በጣም ያላግባብ የሚውል ቃል ነው። በደንብ ስሙኝ። አጭር አማርኛ ልንገራችሁ። የሰው ልጅ በክርስቶስ ኢየሱስ ካመነ በኋላ ከርለስሊ በድግግሞሽ ኃጢአት የሚኖር ከሆነ በስጋው ፍርድን ይቀበላል። አጭር መልስ፣ በስጋ ላይ ፍርድ አለ። አሁን ግን ከእግዚአብሔር አንፃር ከአውድ አንፃር ነው የምናወራው። ይሄ ክፍል ግን ብዙ ጊዜ የሚተረጎምበትን ሐሳብ ልንገራችሁ። ኃጢአትን ብንናዘዝ ኃጢአታችንን ይቅር ሊል ከአመፃ ሁሉ ሊያነጻን እርሱ የታመነ ነው። ብዙ ሰዎች ሰው ኃጢአቱን ካልተናዘዘ ከእግዚአብሔር ይቅርታን አይቀበልም የሚል ከዚህ ክፍል ነው የሚያወጡት። አንዳንድ ጊዜ አማኞችም አላገኛችሁም? እኔ አማኞች አገኝቻለሁ። በጣም በህይወት በአካላዊ ነገራቸው ሲደክሙ እስቲ የጌታን ራት ስጡኝ ከመሞቴ በፊት ይላሉ። ስጋ ደሙ እየወሰዱ ነው፣ ለድነት ማለት ነው። አንዳንዱስ ሳልናዘዝ ልሞት እኮ ነው ይላል። እንዴት እንደዚህ ያንን በፍጥነት ትነዳለህ? ሳልናዘዝ ይላል። ወደ ጌታ ሳልናዘዝ ልትልከኝ ነው ይላል። ስለዚህ ይሄ ሰውዬ ሲናዘዝ ሲደመር የኢየሱስ ይቅርታ ነው የሚያድነው። ኃጢአቴን ካልተናዘዝኩኝ ገሃነም እገባለሁ ብሎ የሚያምን አማኝ አለ። እሺ እንናዘዝ፣ ችግር የለብንም። በመጀመሪያ ኃጢአታችሁን ሁሉ ነው የሚለው። ሁሉን እስቲ ተናዘዙ፣ የቀኑን ሙሉ እስቲ የቀኑን ሙሉ እኔ ዛሬ ፈቀድኩላችሁ፣ እስቲ የቀኑን ሁሉ ተናዘዙት። በማወቅና ባለማወቅ ጅምላና ችርቻሮ ነው የሚጀምሩት። በማወቅም ባለማወቅም የሰራውትን ኃጢአት ይቅር በለኝ። በደንብ ስሙ። የኃጢአት ይቅርታ ከዘላለም ድነት አንፃር መናዘዝ ኮንዲሽናል አይደለም። የኃጢአት ይቅርታ በመሰረታዊ ደረጃ በመናዘዝ ውስጥ የተቀመጠ ሳይሆን እኛ በሌለንበት በክርስቶስ የተሰራ ነው። የኃጢአት ይቅርታ የምንቀበለው እንጂ መጀመሪያም የምንጠይቀውም አይደለም። ስንጠይቀው የሚሰጠን አይደለም። በሌለንበት ነው ኃጢአታችን ይቅር የተባለው። ኢየሱስን ለመቀበል ይሄንን አድርግ አንልም። ኢየሱስ ለኃጢአት እንደሞተ ተቀበል ነው የምንለው። የኃጢአት ይቅርታንም ተቀበሉ ነው መጽሐፍ ቅዱስ የሚለን። እየሰማችሁኝ ነው? እሺ። አንናዘዝም እያልከን ነው? አለ ኑዛዜ አለ። ሁለት አይነት ኑዛዜ አለ። ሆሞሎጊያ ማለት መናዘዝ ሁለት አይነት ነው። አንድ ያልዳነ ሰው የሚናዘዘው ኃጢአተኛ መሆኑን ነው።
አንድ የዳነ ሰው የሚናዘዘው መናዘዝ የሚለው ቃል ሆሞሎጊያ የሚል ቃል ይወስዳል። ሆሞ ማለት አንድ አይነት፣ ሎጊያ ማለት መናገር ማለት ነው። ስለዚህ አንድ አይነት አንድ ያልዳነ ሰው ሲናገር እንደዚህ ይላል፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። ይህንን ካላለ መዳን አይችልም። ምክንያቱም የኢየሱስ ክርስቶስ ደም የፈሰሰው ለኃጢአታችን ስለሆነ አንድ ሰው የእግዚአብሔር ቃል ዓለም ሁሉ ኃጢአተኛ እንደሆነ እግዚአብሔር ዘግቷል። ሮሜ 1 ኤቲስቶች፣ ሮሜ 2 ሃይማኖተኞች፣ ሮሜ 3 ሕግ የተሰጣቸው ሁሉ ኃጢአትን ሰርቷል። 3:22 ላይ ይዘጋዋል። የእግዚአብሔርም ክብር ጎድሏቸዋል። ስለዚህ እንዲያው በክርስቶስ በተዘጋጀ የመዳን ሥራ ሰዎች ይድናሉ። ስለዚህ የመጀመሪያው ጉድ ኒውሱ ኢየሱስ ያድናል ከመተባሉ በፊት ባድ ኒውሱ ሁሉ ሰው ኃጢአተኛ ነው። እነዚህ ሰዎች ኃጢአተኛ አይደለንም ነው የሚሉት። ስለዚህ የመጀመሪያ ያልዳነ ሰው ማወቅ ያለበት ኃጢአተኛ ነው። ይሄንን ኃጢአት ግን የእግዚአብሔር መገለጥ ማጋለጥ ስላለው ሰውየው ሲንን ኤክስፖዝ ካላደረገ ኃጢአተኛ ነኝ አይልም። ለዚህ ነው እግዚአብሔር ብርሃን ነው የተባለው። እግዚአብሔር ብርሃን ነው ሲባል በብርሃኑ ብርሃንን እናያለን የመዳኛችን አዘሴም ታይም በብርሃኑ ደግሞ ኤክስፖዝ ሲያደርግ እግዚአብሔር ባለበት ሆሊነስ፣ እግዚአብሔር ባለበት ቅድስና፣ እግዚአብሔር ባለበት የሞራል ፒዩሪቲ የሰው ልጅ መቆም ስለማይችል ወይኔ ጠፋው ነው የሚለው። ወይኔ ጠፋው ያላለ ሰው የለም። እግዚአብሔር ተገልጦ ሲያይ በተለያየ ነገሩ ሊገለጥ ይችላል። የእግዚአብሔር መገለጥ ሲያገኘን የመጀመሪያ የምናገኘው ኃጢአተኛ ነን ነው የምንለው። ስለዚህ ይሄ ተገለጠልን ከእግዚአብሔር ጋር ህብረት አለን የምትሉ ከሆነ እንዴት ዳርክነስ እናንተ ጋር ሊኖር ይችላል? ዳርክነስን ኤክስፖዝ ያደርጋል። ስለዚህ የእግዚአብሔር ብርሃን 3 ስራ አለው ብያችኋለሁ ባለፈው። አንደኛ መግለጥ ነው፣ ሁለተኛ ማጋለጥ ነው፣ ሶስተኛ ደግሞ ምን ማድረግ ነው ብያችኋለሁ? መፈወስ ነው። ጨረር እንደሚፈውስ ይፈውሰናል። አራተኛ ህይወትን ይሰጣል። የእግዚአብሔር ብርሃን ዓላማው ይሄ ነው። ስለዚህ የእግዚአብሔር ብርሃን ሲገልጠን ሰዎች ሳይነገራቸው መናዘዝ ይጀምራሉ። በክርስቶስ ኢየሱስ ካመንን በኋላ ደግሞ በጌታ ሆነን ቸርች ሰምተናል። በአብ ቀኝ ተቀምጠሃል፣ ከክርስቶስ ጋር ተሰውረሃል፣ የእግዚአብሔር ልጅ ተደርገሃል፣ ኃጢአት ይቅር ተብሏል፣ ጸድቀሃል፣ ከብረሃል። እዚህ እንወጣለን። ውጭ ያለው ባትል ደግሞ 2-3 ጊዜ ሲያጦፈን እኔ የማልደክም፣ እኔ ደካማ፣ እኔ የማልጠቅም፣ የማረባ ነኝ ማለት እንጀምራለን። ከዛ በኋላ የእግዚአብሔር ብርሃን ሲያገኘን ደግሞ በትክክለኛው መናዘዝ እንጀምራለን። ያመነ ሰው የሚናዘዘው ጻድቅ ነኝ ብሎ ነው። ያላመነ ሰው የሚናዘዘው ኃጢአተኛ ነኝ ብሎ ነው። ከዳንን በኋላ ሆሞሎጊያችን ተለውጧል። ምንድነው ያለን እግዚአብሔር? ለዳነ ሰው ጸድቀሃል፣ የእግዚአብሔር ልጆች ተደርገሃል። ለዳነ ሰው ሆሞሎጊያው ይሄ ነው። ላልዳነ ሰው ሆሞሎጊያው ደግሞ ይሄ ነው። ስለዚህ ሆሞሎጊያ የምንለው ወይም ደግሞ የምናወራው አማኞች በክርስቶስ ኢየሱስ መጽደቃቸውን ነው እንዲናገሩ የተፈለገው። ከእግዚአብሔር ጋር የምናወራው እግዚአብሔር እኛም ባለበት ነው። ሆሞሎጊያ የሚናገር ቢኖር እንደማን ይናገር? እንደ እግዚአብሔር ቃል ይናገራል። ስለዚህ ድነታችን በደንብ ስሙኝ፣ ድነታችን በኮንዲሽን ወይም በቅድመ ሁኔታ ውስጥ የታጠረ አይደለም። የኃጢአት ይቅርታ በሁለተኛ ደረጃ ስንናዘዝ ነው ይቅር የምንባለው ብለን እናስብ እስቲ። እሺ እኔ አሁን ለምሳሌ የባንክ ዕዳ አለብኝ። የባንክ ዕዳ ስላለብኝ እጠራለሁ። መከፈል ያለበት በ26 ነው በፈረንጆች። እሄዳለሁ። ልክ ነው። ዕዳ አለበት። ልክ ነው። ወስ ልክ ነው። አልከፍ ልክ ነው። ይምረኛል። አያችሁ ኃጢአት የለብንም በንግግር የሚጠፋ ቢሆን ኖሮ ኢየሱስ ክርስቶስ መጥቶ መሞት አያስፈልገው። የኃጢአት ደሞዝ ሞት ነው። ከረንሲውን ማክበር አለብን። ኃጢአት የሚነጻው በደም ነው እንጂ በኮንፌሽን አይደለም። እሺ አንድ ሰው ወንጀል ሰርቶ ተያዘ እና ፍርድ ቤት ቀረበ። ወንጀለኛ አቤት እንዲህ ያርጋል። አዎ ሰውየውን እንዲህ በደለው። አዎ የፍርድ ማቅለያ ሊኖርለት ይችላል። አዎ ስላለ በተረፈ ግን ፍርድ አለ። ጀስቲስ ፉልፊል የተደረገው በብለድ ነው፣ በኮንፌሽን አይደለም። መጽሐፍ ቅዱስ የኃጢአት ስርየት በኑዛዜ ይፈጸማል የሚል የለም። እና ያዕቆብስ ኃጢአት ብትሰሩ ሄዳችሁ ለቤተ ክርስቲያን ሽማግሌ ተናገሩ፣ እርስ በርሳችሁም ኃጢአታችሁን ተናዘዙ የሚለው እሱ ከአካውንታቢሊቲ እንጂ ከሳልቬሽን አንፃር አይደለም። እሱ እኮ እንድትፈወሱ ነው እንጂ የሚለው እንድትድኑ አይልም ክፍሉ ራሱ።
አካውንታቢሊቲ ነው ክፍሉ የሚያወራው። ሪሚሽን ኦፍ ሲን ዊዛውት ብለድ የለም። የሰማችሁኝ ነው? ደም ሳይፈስ ምን የለም? ስርየት የለም፣ በብሉይም በአዲስም። በሁለተኛ ደረጃ ይሄ ደም የድግግሞሽ ኑዛዜ የሚፈልግ ደም አይደለም። አሁን ይሄን ከጨረስን በኋላ ደጋግመን መናዘዝ ያለብን ደሙ የደሙ አይነት ነው። የእንስሳ ደም ድግግሞሽ ኑዛዜ ይፈልጋል። ለምን? ለአንድ ዓመት ነው የሚሰራው። ከአንድ ዓመት ከአቶንመንት ዴት ከካፋር ዴ በኋላ ለሌላ ዓመት ሌላ በግ ይዘን መምጣት አለብን። አለበለዚያ ኤክስፓየር ያደርጋል ብለዱ። የኢየሱስ ደምስ በአንድ መስዋዕት ለዘላለም ነው። ስለዚህ የበግ ደም አይነት ኑዛዜ የአዲስ ኪዳን ትምህርት አይደለም። ሳልቬሽን ላይ ነው ያወራሉት፣ ድነት ላይ። ምክንያቱም ድነትን ኮንዲሽናል አድርገው ከሚናገሩ ሰዎች አንዳንዶቹ ኃጢአታችን ይቅር ካላልን የዘላለም ሕይወት ሊወሰድ ይችላል። ምክንያቱም የኃጢአት ይቅርታ በዚህ ኮንዲሽን ተቀምጧል ብለው ያስባሉ። ላልዳነ ሰው ነው አሱ። ከዳንን በኋላ እኛ መጽሐፍ ቅዱስ የሚናገረው ኑዛዜያችን ራሱ ተለይቷል። ከብረናል ነው የኛ ወርኛ፣ ተቀድሰናል ነው። እሺ ሶስት ነገሮችን ሁሉ ጊዜ እናምታታለን። ኑዛዜ ወይም መናዘዝ ወይም ኮንፌሽን ወይም ሆሞሎጊያ የኃጢአት ይቅርታንና ንስሐን ድብልቅልቅ እናደርጋለን። አንድ ያልዳነ ሰው ንስሐ የሚገባው ከኃጢአት ነው። አንድ የዳነ ሰው ንስሐ የሚገባበት ትልቁ መነሻው የሰራው አይደለም፣ የተሰራለት ነው። የጌታችን ምክንያቱም ንስሐ ለአዲስ ኪዳን አማኞች የሁል ጊዜ ህይወታችን ነው። መናዘዝ የሁል ጊዜ ህይወታችን ነው። ምን እንናዘዝ ነው ያወራን ያለ ነው። የኃጢአት ይቅርታ ሁል ጊዜ የጌታን ራት በመንወስድበት ሰዓት ላይ ይሄንን ለመታሰብ ያርጉት ሁሌ እናስባለን። ምንድነው የምናስበው? የሰራነውን አይደለም፣ ለሰራነው የተሰራልንን የምናስብበት ነው። መታሰብ ያርጉት ይላል ደሜን፣ መታሰብ ያድርጉት ይላል ስጋዬን። በተረፈ ግን አካውንታብል በሆንባቸው ቦታዎች ላይ ልጆች ለወላጆቻቸው፣ ቅዱሳን ለቤተ ክርስቲያን አገልጋዮች፣ ለተቀመጡ ኦቶሪቲዎች ይቅርታን አጣይቅም በደለኛ ከሆነ ሶሪ አንልም የሚል ትርጉም የለውም። እያወራ ያለው ከድነት አንፃር ነው። እኔ እያወራ ያለሁት እሱም በሌላ እናወራለን፣ በሌላ ነው መወራት ያለበት። በዚህ ክፍል ግን ድነትን በተመለከተ ይሄ ነው። ሌላ ንስሐን በተመለከተ ዩቲዩብ ላይ የተለቀቀ ትምህርት አለ። በደንብ ካያችሁት እሱን በደንብ ተመልከቱት። እዚህ ክፍል ላይ ለአማኞች ስለተጻፈ የአማኞቹን ሁለት ጥቅስ ልንገራችሁና ከተቻለና ጊዜ ካገኘው ገባብዬ እነዚህን ነገሮች እናገራለሁ። በተረፈ ግን ትልልቅ የሶትሮሎጂ የድነት ቋንቋዎች ስለሆኑ ለየብቻቸው ትሪት መደረግ አለባቸው። በዚህ ሰዓት ሁሉንም ማዳረስ ስለማልችል ግን አንድ ነገር ልንገራችሁ። ለአማኞች የተባለውን እንመልከት። ለአማኞች ለምሳሌ አንደኛ ዮሐንስ ምዕራፍ 2 ከ1 እስከ 2 ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። የእግዚአብሔር አልቲሜት ኢንቴንሽን ለዳነ ሰው ኃጢአትን እንዳናደርግ ነው። ብናደርግ ግን ተናዘዙ አይልም፣ ጠበቃ አለ ነው የሚለው። ይቅርታችንን አይደለም ይዘን የምንገባው፣ ጠበቃችንን ይዘን ነው የምንገባው። ንግግራችንን ይዘን አይደለም የምንገባው። ጠበቃ ስራው ምንድነው? ጠበቃው ስራ ምንድነው? on behalf of you የተሰራ ስራ አለ። የራእይ መጽሐፍ ይሄው ዮሐንስ ሲነግረን ወደ ሰማይ ተመለከትኩ አለ። ውበትና ክብሩን፣ ጸጉሩን፣ ልብሱን፣ ጫማውን ተመልክቼ ተገረምኩ አለና ትንሽ ደግሞ እግዚአብሔር አይኑን ለወጥ ሲያደርገው ደግሞ እንደ ታረደ በግ ቆሞም አየሁት አለ። እንደዛ ብቻ አላበቃም፣ አዲስ ዝማሬም ተዘጋጅቶ ተመለከትኩ አለ። ምን የሚል ዝማሬ አየሁ አለ? ታርደሃልና ሕዝብንም ከነገድና ከቋንቋ ዋጅተሃልና። በደንብ ስሙኝ። ኢየሱስ በሰማይ የቀጠለው ተሰጎ ስጋውን ለብሶ የቀጠለው ፐርፌክት በሆነ ኢንቫይሮንመንት ኢምፐርፌክት በሆነ ቦዲ የኢየሱስ አካል ወደ ሰማይ የሄደበት አካል ከሙታን የተነሳበት አካል ቁስል ያለው አካል ነው መጽሐፉ እንደሚናገር። ምን አለው? ቶማስ ሲነሳ ናና ያለው ኢየሱስ ሲነሳ
ሂልድም አልሆነም። ምልክቱ እጁ ላይ አለ። የተወጋው ጎኑ አለ። ማን አይቶታል? ዮሐንስ በራእይ አይቶታል። ስለዚህ በዚህ ውስጥ ነው እግዚአብሔር እኛን የሚያየን። ጠበቃ ሲባል ይሄንን ነው ይዞ ሄደው። ኢየሱስ ጥብቅናውን የያዘው በመረጃና በማስረጃ አይደለም፣ ከአቤል ይልቅ በሚናገር ደም። የአቤል ደም የግፍ ደም ነው። ወንድሙ በግፍ ገደለው። ስለዚህ ለፍርድ ይጮሃል። ኢየሱስ ክርስቶስን ለኃጢአት የተሰጠ ደም ስለሆነ በሰማይ ሆኖ ለፎርጊቭነስ ያወራል፣ ለይቅርታ ያወራል። ቦልድ ሁኑ በኢየሱስ ደም ላይ። ኢየሱስ ያድናል። ስለዚህ እግዚአብሔር እኔን ለመቀበል በተናዘዝኩት ባልተናዘዝኩት በገባ ባልገባ ኃጢአት በሚል አይደለም። እግዚአብሔር እኔን ተቀበለኝ። ሲቀበለኝም ዓለም ሳይፈጠር ነው የታሰበው። ፕላኑ ዓለም ሳይፈጠር እኮ ነው። እኔ ሳልወለድ ይሄ ፍጥረት ዓለም ሳይፈጠር ነው እግዚአብሔር ያሰበው። በማ በክርስቶስ በኩል ምን በፍቅር በጽድቅ ያለ ኃጢአት እንድንሆን እግዚአብሔር አስቧል። ዓለም ሳይፈጠር ፕላን ያደረገው አማረ ላይ አይደለም። ይሄ ነገር አማረን ፕላን አድርጌ አማረ ነገ ቢሳሳት አይልም። ከኔ አልጀመረም። የሚጀምረው ዓለም ሳይፈጠር በክርስቶስ በኩል ነው። አንዳንድ ሰዎች ይሄንን መመረጥ እንተናና እንተና ነው ምናምን ይላሉ። እኔ ግን ያንን እዛ ክፍል ላይ አላይም። እግዚአብሔር ግለሰብን ሲጠራ ላይም ክርስቶስ የሚባልን ማንነት ነው። እግዚአብሔር ሲያስብ ራሱ በዚህ ነው ያሰበው። በክርስቶስ አሰበ፣ በክርስቶስ ሰራው፣ በክርስቶስ ጠበቀው። ድነቴ በሉ እስቲ። በክርስቶስ ታሰበ፣ በክርስቶስ ተሰራ፣ በክርስቶስ በሰማይ ይጠበቃል። አላመነንም። እኛ ከድካም ውጪ ሌላ ነገር እንደሌለን ያውቃል። አሁንም እኛን አምነው አይደለም፣ በሰማይ ጠበቃ አስቀመጠ። የሚናገር ደም በሰማይ እንዲቀጥል አደረገ። ስለዚህ ከኑዛዜ በላይ ነው። ግን ምንም ችግር የለም። በህይወት ስትደክሙ ጌታ ሆይ በድያለሁ ይቅር በለኝ ብትሉ ምንም ችግር የለም። የአባትና የልጅ ህብረት ነው። ግን ኃጢአቴን ያልተናዘዝኩት አለ፣ ምናልባት ስለዛ ገሃነም እገባለሁ ብሎ የሚያስብ ሰው ካለ ግን ድነቱን ስቶታል። ከድነት አንፃር አትበሉት። ከህብረት አንፃር ግን ልናወራ እንችላለን። ሶሪ ከህብረት አንፃር መንፈስ ቅዱስን አታሳዝኑ ይላል። ስለዚህ ሶሪ ሆሊ ስፒሪት ማለት ምንም ችግር የለውም። ግን ሳልቬሽን ጋር ግን አታያይዙት። ድነታችን አርኩ ኢየሱስ ነው። ይሄ አለት ነው፣ የጽዮን አለት ላይ ነው የተቀመጠው። ይሄ የማይናወጣው አለት ላይ ነው እግዚአብሔር ያስቀመጠው። ስለዚህ እምነታችን አንድ ነው። እምነታችን አንድ ነው። እምነታችን ማን ላይ ነው? ክርስቶስ ላይ ነው። የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ላይ ነው። በተረፈ ካልተናዘዝን ይቅርታ የለም የሚል ብሎ ድነታችን ያለቀና የተፈጸመው ላይ ምንም ነገር እንዳይገባ። ልጆች ሆይ ኃጢአትን እንዳታደርጉ የእግዚአብሔር አልቲሜት ኢንቴንሽን ነው። የኃጢአት ይቅርታ ኃጢአትን እንድናረግ የሚያበረታታ አይደለም። ግን በሰማይ ተናዘዙ ሳይሆን ጠበቃ እንዳላችሁ እወቁ ነው የሚለው። ሌላ አንድ ጥቅስ ልጨምርላችሁ። አንደኛ ዮሐንስ 2:12 ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዩአልና እጽፍላችኋለሁ። የኃጢአት ይቅርታ እግዚአብሔር የሰጠን ስለ ስሙ እንጂ አማራ ስለሚባልም ሰው አይደለም። አሁንም ይቅርታው ምን ጋር አይገናኝም። ስለ ስሙ ማለት ምን ማለት ነው? ስለ ኢየሱስ። ማን ነው ስሙ? ስለ ማንነቱና ስለ ስራው። አይናችሁ ከኢየሱስ ላይ አይነሳ። ስሙ ይባረክ። አረ ምን በረታው ምን እንራመደው አይናችንን እሱ ላይ ስናደርግ ነው። እኛ ላይ ካረግን ከድካም ውጭ አናገኝ። እኛ ላይ ካገኘን ዛሬ ደና እንሆናለን፣ ነገ ደግሞ ይጀምረናል። እሱ ላይ ካደረግንስ የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን እሱ ላይ ካደረግንስ እንዲህ ይለናል፣ ስለ ስሙ ኃጢአታችሁ ተሰርዩአል። ስርየት ፕሮፒቲሽን። ይሄ ፕሮፒቲሽን የሚለው ቃል አሁን ያሉ የነገረ መለኮት ምሁራኖች ትንሽ የአዲስ ኪዳን ቋንቋ አይደለም ከአሕዛብ የተወሰደ ነው ምናምን ይላሉ። ግን ጥሬ ትርጉሙ ምን እንደሆነ ታውቃላችሁ? ፕሮፒቲሽን ማለት የተቆጣን አምላክ ማርካት። በሌላ አማርኛ አምላክ ደግሞ ላይቆጣ ደግሞ በቁጣ ምክንያቱም ሲኦል የቁጣ ውጤት ከሆነ የዘላለም ሞት የቁጣ ውጤት ከሆነ እግዚአብሔር ላይቆጣ ቁጣም በተመለከተ በትክክለኛው ሳቲስፋክሽን አፔስ ይሄ በብሉይ ኪዳን ሄሎስ ኮማ የምንለው ይሄ የምሕረት መክደኛው ታቦቱ አለ አይደል? በታቦቱ ስር ምንድነው ያለው? ያሮን በትር አለ፣ 10ቱ ትእዛዛት አለ። ይጮሃል እስራኤልን እየከሰሰ
ከዛ በኋላ ካህኑ ይመጣና በአመት አንዴ የምህረት መክደኛው ላይ ደሙን ይረጨዋል። ምን እንዲደረግ? ከውጭ የእስራኤል ደም ይፍሰስ፣ ሕግን የተላለፈ ደሙን ይፍሰስ ለሚለው ደምን ለሚጠይቅ ደም እየተሰጠው ኢየሱስ አለ የሮሜ ጻፊ በምዕራፍ 3 ላይ እሱ ፕሮፒቲሽናችን ነው ወይም የምህረት መክደኛችን ነው። በሌላ አማርኛ የኢየሱስን ደም አልፎ የሚሄድ የኢየሱስን ደም አልፎ የሚወጣ ምንም አይነት ቁጣ የለም። ኢየሱስ ያድናል። በተንቦለቦለው እሳት ላይ የተርከፈከፈው ቤንዚን አይደለም፣ አመድ ያደረገ ቁጣ የኢየሱስ ደም ነው። እሱ ስለ ኃጢአታችን ማስተሰሪያ አድርጎ አቀረበው። ስለኛ ብቻ አይደለም፣ ስለ ዓለም ሁሉ እግዚአብሔር ይቅር ብሏል። ይሄ ሁሉ ዓለም ከእግዚአብሔር ጋር ያልታረቀው እግዚአብሔር ስለተቆጣ አይደለም፣ የእግዚአብሔርን ምህረት ስላልተቀበለ ነው። ባይዘበይ ሶስት አይነት የእግዚአብሔር ቁጣ አለ፣ ወደፊት እንማራለን። አንደኛው አክቲቭ ራዝም እንለው፣ ሁለተኛው ፓሲቭ ራዝም እንለው አለ። ይሄ አክቲቭ ራዝም እንለው እግዚአብሔር እጁን ከቶ እንደ ኖህ ዘመን እንደምትመለከቱት ነው። ፓሲቭ ራዝ ግን የእግዚአብሔር ዊዝዋል ነው፣ ለራስ ሐሳብ ተላልፎ መሰጠት ነው። ስሙ ይባረክ። ስለዚህ ንስሐ ስታስቡ፣ መናዘዝን ስታስቡ፣ ይቅርታን ስታስቡ በእነዚህ መልኩ እንድናስብ ጌታ ይርዳን። ስለዚህ ንስሐ አንዳንድ ነገሮችን ስለ ንስሐ አራት ፕሪንሲፕሎችን ልናገር፣ ከዛ ጊዜ ካለ ደግሞ ስለ እንትና ንስሐ ወደ ኋላ ማየት ሳይሆን ወደፊት ማየት ነው። በደንብ ስሙ። አማኝ ለንስሐ የሚነሳሳው ወደ ኋላ ሲመለከት ሳይሆን ወደፊት ሲመለከት ነው። መጽሐፍ ቅዱስ በየትኛውም ስፍራ ላይ በብሉይ ኪዳንም በአዲስ ኪዳንም ስትመለከቱ ንስሐን የሚያመጣው የሰራ ነው አይደለም። ቼንጅ ኦፍ ማይንድን የሚያመጣልን የሰራ ነው አይደለም፣ የተሰራልንን ስናይ ነው። ሁለተኛው ፕሪንሲፕል ይሄ ነው። ንስሐ ወደ ኋላ አይደለም ወደፊት ነው። ንስሐ ፎከሱ የሰራ ነው ላይ ሳይሆን የተሰራልን ነው። ይሄም ራሱ ከባድ የፎከስ ለውጥ ይፈልጋል። መጸጸትና መቆጨት ንስሐን አያመጣም። ወደ ኋላ ማየት መጸጸት ነው። ወደፊት ማየት ግን እግዚአብሔር የሰጠንን እድልና የሰጠንን ጊዜ በማየት ውስጥ ያለ ለውጥን ነው የሚያመጣው ሁሉ ጊዜ። እውነተኛ ንስሐ የተስፋ መቁረጥ ውጤት አይደለም፣ የአይን መከፈት ውጤት ነው። አይናችሁ ሲከፈት ነው የምትሆኑት። ባይዘው ይሄ ተጭኗል። አሁን የምነግራችሁ የተጫነ ነው። ቪዲዮ ላይ አለ፣ ማየት ይችላልላችሁ። ለምንድን ነው ይሄን ያልኩት? ጸጸት ካለ ወደ ኋላ ነው የምትመለከቱት፣ ንስሐ ካለ ወደፊት ነው የምትመለከቱት። ንስሐ መውጫ ላይ ነው የሚሰራው። ንስሐ መራመጃ ላይ ነው የሚሰራው። ንስሐ ክርስቶስ የሰራው። ለዚህ ነው የእምነታችሁን ጀማሪና ፈጻሚ ሆኖ ክርስቶስ ተመልክታችሁ ቶሎ የሚከባችሁንም ኃጢአት አስወግዳችሁ ይላል። አያችሁ፣ ፎከሱ ነው ኃጢአት እንድናስወግድ፣ ከዛስ ሩጫችሁን በትዕግስት እንድትሮጡ ይላል።